عند جماعة التبليغ عينت يوقت صر يهون فرقة أيتشالوك إن الله عنده علم الساعة وينزل الغيث ويعلم ما في الأرحام جرت شككوا بنور عليك لكو تغير لك ولو ترهبوا أنت يتفقدون النشيدة يشرك معك لا يدركوا سو ولا الله تملس يتفقدون النشيدة እንዲ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ? ዝም ብሎ አንደበት ይሄን ማለት አይችልም። السلام عليكم ورحمة الله وبركاته ودنا يتكبراتشو የቻናላችን ቤተሰቦች እንደምን አላችሁ ዛሬም በአላህ Subhanahu Wa Ta'ala ፍቃድ በአዲስ ቪዲዮ እና በአዲስ ርዕስ መጥቻለሁ ግዴታ ለእናንተ ማሳየት ያለብኝ ቪዲዮ ስላለ ነው ዛሬ በዚህ ቪዲዮ የመጣሁት እንጂ እጅግ በጣም ያው ጉንፋን ይዞኛል እስከሚለቀኝ ግን መጠበቅ ስላልቻልኩ ነው ይሄንን ቪዲዮ ለእናንተ እየቀረጽኩላችሁ ያለሁት ማለት ነው እናንተ ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ የተለያዩ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ይሄንን ቪዲዮ ላይክ በማድረግ ጀምሩት ለተቀሩት ሙስሊሞች ይደርስ ዘንድ ሼር ማድረግ እንዳትረሱ ባረከላሁ ፊኩም ሰሞኑን ፌስቡክ ላይ ስለሆኑ ሰዎች የሆነ ጽሁፍ አነበብኩኝና ጽሁፉን ላንብብላችሁና ማን እንደጻፈው ደግሞ በዛው ነግራችኋለሁ ይሄንን ጽሁፍ መግቢያውን ብቻ ነው ማነብላችሁ ወደ ውስጥ ገብቼ ሌሎች ነገራቶችን አነብብላችሁ ምክንያቱም መግቢያው ላይ ብቻ ይሄንን ጽሁፍ የጻፉትና እሱን መሰሎቹ ምን አይነት ሰዎች እንደሆኑ አሁንም ያልገባችሁ ሰዎች ትኖራላችሁ በሚል ያን ነገር ላስረዳችሁ ነው ምን ይላሉ መሰላችሁ እንደ ጀማዓቱ ተብሊግ አይነት የውቀት ጸር የሆነ ፍርቃ አይቻላውቅ ማህይምነት የለየለት ደፋር ያደርጋቸዋል ፋቲሃን አስተካክለው መቅራት ሳይችሉ ስለ ሶላት አሰጋገድ መሰረታዊ ጉዳዮች ወይም ደግሞ ሽሩጦች እንኳን በወጉ ሳያውቁ ለዓለም እናስባለን ይላሉ እንግዲህ ይሄንን ጽሁፍ የጻፈው ሳዳት ከማል ነው ያው እኔ ስለሱ ይሄንን ቪዲዮ ባልሰራ እጅግ በጣም ደስ ይለኝ ነበር ምክንያቱም ብዙ ቪዲዮዎችን ከዚህ በፊት ሰርቼላችሁ ምን ያህል ቀጣፊ እንደሆነ ምን ያህል ውሸታም እንደሆነና ምን ያህል የሆነ የራሱ የሆነ ሌላ ታርጌት ይዞ የመጣ ሰው እንደሆነ በግልጽ በተለያዩ ማስረጃዎች ያሳይቻችሁ አብዛኞቻችሁም በደንብ ተረድታችሁ ነበር ስለ ዳዕዋ ጀማ ወይም ደግሞ ስለ ተብሊጎች የሰጠው ነገር ስላለ ስለሱ ደግሞ የሆነ ነገር እንድታውቁ ስለፈለኩ ነው ከዚህ በፊት የሰራውላችሁ ቪዲዮ ላይ የምታስታውሱ ከሆነ ለኔ ደረሰኝን ቁርአን ሲቀራ የነበረ ኦዲዮ ለእናንተ አሰምቻችሁ ነበር ዛሬም ላሰማችሁና አንድ ጥያቄ ጠይቃችኋለሁ እንስማ أعوذ بالله من الشيطان الرجيم إن الله عنده علم الساعة وينزل الغيث ويعلم ما في الأرحام وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير እንግዲህ በዚህ መልኩ ነው የቀራው ከዚህ በፊት አይታችሁ ከሆነ ደግሞ ነብዩ አለይሂ ሰላቱ ወሰላምን ሶላዋት ሲያወርድ እንደዚሁም ደግሞ የተለያዩ ነገራቶች ይናገር የአረብኛውን መኻሪጀል ሁሩፉን አስተካክሎ አያወጣም እሱ እየተቸ ያለው ደግሞ እናንተ መኻሪጀል ሁሩፍ አታስተካክሉም እናንተ ቁርአንን አስተካክላችሁ አትቀሩም ቁርአንን እንኳን አስተካክላችሁ ሳትቀሩ እንዴት ምናምን አይነት ነገር ነው የቪዲዮ ላይ የለቀቀው ማለት ነውና ለራሱ መጀመሪያ ይሄንን አስተካክሏል ወይ እኔ አሁን እዚህ ጋር የጀማዓቱ ተብሊግን ቃሪዎች አምጥቼ ከነሱ ተበልጣለህ ወይ ብዬ የሚገራርሙ ቃሪዎች አሉ እነሱን ቃሪዎች ባመጣ እኔ ምን እንደሚወጡ አላውቅም ነገር ግን አሁንም ከጀማዓቱ ተብሊግ ወይም ደግሞ ከዳዕዋ ጀማዓው ያልተረዳለ የነዚህን የወሃቢዮችን ጥፋት ያልተረዳለ አሁንም ድረስ ማለት ነውና እነዚህን የነሳዳት ከማልን ጥፋት አሁንም ድረስ ራንድነን ምናምን የሚል ስላለ ነው ይሄን ቪዲዮ ያዘጋጀውላችሁ ማለት ነው እንደዚህ ያደረጉ ነው የወረዳችሁ የዘቀጣችሁ ያደረጉ የሚያሳዩት ማለት ነው ለማህበረሰቡ የዳዕዋ ጀማ ምን ያህል እንደሚለፋ ለዳዕዋ ምን ያህል እንደሚሰራ የሚያቀያቀዋል ገብቷቸዋል አይደለ ግን እሱ ያንን ስራ ማጣጣል ብቻ አይደለም ስሜ ማጥፋት ዘመቻ ቁርአን አስተካክላችሁ አትቀሩ ምናምን ነገርና ልም ያለ የጀሂል ጀማ እንደሆነ አድርጎ ነው ያስተጋባ ያለው ማለት ነው አሁንም ይሄንን ቪዲዮ እንድሰራላችሁ ያደረገኝ ነገር ምንድነው አሁንም ድረስ ጀማዓቱ ተብሊግ ሆኖ ለዳዕዋ ወጥቶ ስለነዚህ ሰዎች አያስጠነቅቅም ለዛ ነው ብዙ ጊዜ እነዚህ ሰዎች ምንድነው ራሱ ዘይሮ መስጂድ ያመጣቸውና ከዛ መስጂድ ዘይሮ ካመጣቸው በኋላ እሱ ላይ ጠር ይሆኑበታል እሱ ላይ እንደዚህ አሰፍስፎ ይነሱበታል መጀመሪያ እኮ እሱ ነው ዘይሮ ወደ መስጂድ ያመጣቸው ከዛ በኋላ ግን እሱ ላይ አሰፍስፎ መምጣታቸው አይደለም ያላህን ሲፋ ወይም ደግሞ አላህ Subhanahu Wa Ta'ala በፍጥረታት ባህሪ እንዲገልጹ የሚያደርጉት ወይም የሚቀበሉት ከሱ የሚቀበሉት እነማን ይሆናሉ እነዚህ አሁን እነሱን ቁርአን አስተካክሎ አይቀራም ምናምን እያለ ሲተች የነበረው ሰውዬ አንተ ዳዕዋ አድርገህለት ወደ መስጂድ ያመጣውን ሰው ተቀብሎ ሙሉ ለሙሉ ሙሸቢህ አድርጎ ወይም ደግሞ ሙጀሲም አድርጎ ይለቀዋል ከዛም በኋላ አንተን ራሱ ይወቅሳል አንተ መውቀሱ በርግጥ እኔ ይወቀሰኝ ችግር የለውም ለኔ ምን የሚያጎልብኝ ነገር የለም ምናምን ልትለይ ትችላለህ ያ አይደለም ዋናው ነገር ግን እሱ ያላህን ሲፋ የተለያዩ መሻይኾችን ተሳዳቢ ይሆናል ልክ እንደዚህ
መሻይኾቹን ብቻ አይደለም ፈጣሪያችንን አላሁ ሱብሓነሁ ወተዓላ መሳደብ ይጀምራል ማለት ነው። ይሄ ደግሞ እጅግ በጣም ትልቅ ጥፋት ነው። ማን ነው ያመጣው? አንተ ወደ መስጂድ ያመጣው። ይሄን ነገር እንዲሳደብ ደግሞ ያደረጉት እነሱ። ከማን ተቀበሉ? ካንተ። አንተ አስጠንቅቀህ በደንብ አድርገህ ስለነሱ ጥፋት ነግረኸው ቢሆን ኖሮ ግን እንደዚህ ላይ ጠፋ ይችል ነበር ማለት ነው። አንተ ከአንደኛ ነገር ከራስህም ታወርዳለህ፣ ግልጽ ነው አይደለ? ያንን ኃላፊነትህን ታወርዳለህ። ግን አሁን አንተ ላይ ራስህ ላይ እንደዚህ የሆኑብህ አንተ ግን እነሱን አላስጠነቅቅም እኔ አልናገርም የምትል ከሆነ እጅግ በጣም አሳፋሪ ነው የሚሆነው ማለት ነው። ምን እያለህ ነው? እየሰማኸው ነው። ስለዚህ ከነሱ ማስጠንቀቅ መቻል አለባችሁ። ውስጥ ገብቼ ደግሞ ባነብላችሁ ማለት ነው ፌስቡክ ላይ ለቀቀውን እጅግ በጣም አሳፋሪ ነው የሚሆነው ማለት ነው። ወደ ቀጣዩ ቪዲዮ ላሳልፋችሁ። አሁንም በተውሂድ ያደመቀው ጌታችን ያላቀው ዲያረቱን ሸቅቆ በኑር አለቅልቆ ታግያር አላቋለው ተርሂቡ ቤተል መቅደስ ድረስ የጀነቱ ፈረስ መጣ እዚያ ለማድረስ ይዞ በወገቡ ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው ቆሞ በሚራቡ የመዲናው ሹም ያረቡ ደዋሙ ጀረቡ አንዳንዱ ስፈራ አንዱ ስነፈራ የተጀላ አዝመራ ለማፍራት አበቡ አልቀሩ እንደፈሩ ወይ እንደነፈሩ አበበው አፈሩ ጉድ ተንዘረበቡ ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው ቆሞ በሚራቡ የመዲናው ምን ይበል እስኪ ከውኑን በተውሂድ ያደመቀው ማጀቹ ላይ ካንኩን ከውኑን اللهم صل على መጀረዱ ሊከራ ይረዋጅተኑ ወረዋኑ ጀደስ ወሉመት የቹራ ጫለንተኒ ግንግቻ በረዱ ሲረካኒ ወረብጀች በበሪዱ ከለለፈቲኑ ዲሴዴ መጅራ اللهم صل على محمد كونهم بتوحيد ያደመቀው لا اله الا ከዚህ በላይ ምን ይበል? እኔ እኮ ምንም ነገር ከዚህ በኋላ ምንም አይታየኝማ። አሁን ማለት በዚህ ጉዳይ ላይ ከውኑን በተውሂድ ያደመቀው እንዲ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ? ዝም ብሎ አንደበት ይሄን ማለት አይችልም። ዝም ብሎ አይምሮም ይሄን ማሰብ አይችልም። ዝም ብሎ ነገርም አይመጣለትም ብዬ ነው የማስበው። ለምን መሰለህ? ይሄ ቃል ራሱ ተመርጦ ነው ለምርጥ ሰው ጋር የሚሄደው። አሁን ስለ በኦሮሚያ መጨረሻ ላይ የተናገረው የድሮ ሰዎች እንደዚህ የጻፉትን መሻይኾችን ነው የሚለውና እነዛ የጻፉትን መሻይኾችን የሆነ ነገር ስትሏቸው ይሄንንሳ ጥሩ ነገር የተውልን የሆነ ነገር በሏቸው አይነት ነገር ነው እያለ ያለውና በነገራችን ላይ ይሄንን ስሰማ አንተ የተፈቀደውን ነሽዳ የሽርክ ማዕከል ያደረከው ሰው ወደ አላህ ተመለስ ያለችው ንግግር ነው ትዝ ያለችኝና የተፈቀደውን ነሽዳ የሽርክ ማዕከል ያደረከው ወደ አላህ ተመለስ። አንተ የተፈቀደውን ነሽዳ ወደ ሽርክ መንዙማ ያዞርከው ሰው ምናምን ያለው ሰውዬና ይሄ ሰውዬ አንድ ስለሆኑ ማለት ነው። ሁለቱም አንድ ላይ ነው የሚንቀሳቀሱትና ወዴት ነው እየተሄደ ያለው? ማለትም አንዴ የሽርክ ማዕከል ትላቸዋለህ፣ ማለትም አንዴ የሽርክ ማዕከል ናቸው ትላለህ፣ አንዳንዴ ደግሞ እንደዚህ ታሞግሳለህ ምናምን እንደተታረጋለህ። ይሄ በነገራችን ላይ የኢኽዋኖች ባህሪ ነው። ያው የሚያውቀዋል እማታውቁት ከሆነ ግን እንድታውቁት ያህል ነውና ከዚህ በፊት አይታችሁታል አይደል? የተፈቀደውን ነሽዳ የሽርክ ማዕከል ያደረክ ሰው ሆይ ወደ አላህ ተመለስና ኹጥባ ላይ ነው የተለያዩ አይነት ንግግሮች ናቸው የቀረቡበት። ልክ አሁን ባለፈው የሙፍቲ ቀብር ስነ ስርዓትና ስለ ሙፍቲ አንዳንድ የዘለሉና እጅግ በጣም ነቃፊ የሆኑ ኹጥባዎች የሰማንበት ሚንበር ላይ ነው ይሄ የተነገረው የነበረውና አሁን ደግሞ እንደዚህ የተደረገ ነው። በነገራችን ላይ ይሄንን የታላላቆቹን የመሻይኾቻችንን የጥበብ ልህቀትና የጥበብ ውበት የሚያውቀው እናንተ አንዴ ሙሽሪክ ናቸው ትላላችሁ፣ አንዴ ደግሞ የጥበብ ልቀታቸው ሃይ ነው ትላላችሁ። እንተዋወቃለን ብዙ ነገር ያላችሁን ነገር ስላለ ማለት ነው። መጀመሪያ ሲመጡ ይሄን መንዙማ እያለ ነው የሚመጣለ። በኋላ ግን አሃ እዚህ ጋር እኮ ግጥሟ የሽርክ ናት ይላል። ምክንያቱም ተወሱል እስቲአና እስቲጋሳ ያለችበት የሆነች ነገር ካለች ማለት ነው። መሻይኾች ደግሞ ብዙ ጊዜ ለተወሱላት ብቻ አንድ ኪታብ ያዘጋጃሉ። እነዚህ ይሄንን ግጥም የጻፉ ታላላቅ ሊቃውንቶች ማለት ነውና እስቲአና ያደርጋሉ፣ እስቲጋሳ ያደርጋሉ። ይሄን ደግሞ እነሱ ምንድነው የሚሉት? ሽርክ ነው የሚሉት። ስለዚህ ኢንዳይሬክትሊ መጀመሪያ ሙሽሪክ ያላቸውን ደግሞ እንደዚህ አይነት ጥሩ ነገር ሲጽፉ ደግሞ አሞግሷቸው እንጂ እያሉ ደግሞ እንደዚህ ይላሉና በነገራችን ላይ የያዝኳቸው እጅግ በጣም በርካታ ቪዲዮዎች ነበሩ፣ ግን ከያዘኝ ጉንፋን ጋር ለዛሬ ይበቃናል። በቀጣይ ቪዲዮ ደግሞ በአላህ ፍቃድ የተቀሩ ቪዲዮዎችን ይዤላችሁ መጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።